በህንድ ቃል ጉሩ የሚሉት ቃል አለ። የእንግሊዝኛ መዝገበ ቃላትም ይሄንን ጉሩ የሚለውን ቃል መምህር ብሎም ይተረጉመዋል። መምህር ካንተ ቀደም ብሎ ተምሯል፣ አስተምሯል፣ የህይወት ልምድ አለው፣ ባያሌ ተጉዟል። ስለዚህም ህይወትን ጥንቅቅ አድርጎ የሚያውቃት ሲሆን አንድ ወጣት የዚህ የጉሩ ጓደኛ ወዳጅ ሆኖ ሲቀርብ ባያሌው ከሱ ይማራል። እኔ ጉሩ አድርጌ የተጠቀምኩባቸው አያሌ ኢትዮጵያውያን አሉ። ከጉሩዎች አንዱ አቶ አስፋው ዳምጤ ናቸው። ጋሽ አስፋው ጋራ ምናልባትም ከ32 ዓመት በላይ ወዳጅነት አለን። እኔ የ30ዎቹ ዕድሜ ሲደርስ እሳቸው 58 አካባቢ ነበሩ። ጠንካራ፣ አስተዋይ፣ ሁሌም ማስተዋልና ጥበብ ጸጋቸው የሆኑ ሰው ናቸው። የጋሽ አስፋው ጋራ ባለፉት 30 ዓመታት ወዳጆች ስንሆን አያሌ ጊዜ ምሳ በልተናል። በሚደንቀው መልኩ ሁሉንም እሳቸው ናቸው የከፈሉት። ምሳ ከሰው ጋር መብላት፣ ቡና መጠጣትና በጥልቀት መወያየት ይወዳሉ። በቅጡ አንብበዋል፣ በቅጡ ተምረዋል፣ በቅጡ ተጉዘዋል። ስለዚህም እጅግ በጣም የእሳቸው ወዳጅነት ለእኔ ያስፈልገኝ ነበር። እናም የዓመታት የዘለቀ ወዳጅነታችን እስከ 90ኛ ዓመት ጊዜያቸው ድረስ ቀጠለ። በቅርብ ብሔራዊ ቲያትር የእሳቸውን 90ኛ ዓመት የልደት በዓል ከጓደኞቼ ጋር ባያሌው አክብረነዋል። እጅግ በጣም ነው የተደሰትንበት። ምክንያቱም እገሌ ሞተ ብሎ ማርዳት በቀለለበት ሀገር እገሌ 90ኛ ዓመት በዓሉን አከበረ፣ በአደባባይም እንዲታሰበ መባል ትልቅ ነገር ነው። እሳቸውን በተመለከተ መድረክ ላይ የተናገሩ ጓደኞች በሙሉ ትልቅነታቸውን ነው የመሰከሩላቸው የተለያየ አቅጣጫ። እኔም ማህበራዊ ህይወታቸውን ማለትም ሰዎች ተጽፎ የምናነበውና የምናውቀውን ሳይሆን በማናውቀው መልኩ ያለው የህይወታቸውን ምዕራፍ ማሳየትና ከእናንተ ጋር ልጨዋወት ነውና እህበሉኝ። ከጋሽ አስፋው ጋር በኢትዮጵያዊነት ላይ ስንጨዋወት በ1960ዎቹ በእኛ አቆጣጠር በዋሽንግተን ውስጥ የዓለም ባንክ የኢትዮጵያ ተጠሪ ወይም ደግሞ አንዱ ኢንተርናሽናል ባንክ ውስጥ የኢትዮጵያ ኢኮኖሚ ጉዳይ ኃላፊ ሆነው በሰሩ ጊዜ ያጋጠማቸውን የመጀመሪያ ልጃቸው ማክዳን እዛ ነው የወለዱት። ማክዳን እንደተወለደች በአሜሪካን ሕግ መሰረት አሜሪካዊ መሆኗን የሚያረጋግጥ የልደት ሰርተፍኬት አምጥተው ለአባትዬ ይሰጧቸዋል። ጋሽ አስፋውም ይሄን ያዩና አይ እሷ የራሷ ሀገር አላት፣ የእናንተ ዜግነት ሰርተፍኬት አያስፈልጋትም እና በሰላም ልጄን ግን አገላግላችሁ ስለሰጣችሁኝ አመሰግናለሁ አሉ። አሜሪካኖች ይሄ ነገር ያበሳጫቸዋል። ምክንያቱም ምድረ ገነት አድርገው የሚቆጥሯት ሀገር ናት። ያ ሰርተፍኬት ደግሞ አሜሪካ የሚያደርጋት ስለሆነ የገነቱ አካል ልጃቸው ትሆናለች። ይህ ሴት መቀኘት ምናልባት ኮሚኒስት ሳይሆን አይቀርም ብለው ነው ያፈጠጡባቸው። ጋሽ አስፋው ከልጅነት ጀምሮ ነው ጢማቸውን የሚያሳድጉት። ያንን ያዩና እንደዚህ አይነት እንትን ውስጥ ይደርሳሉና አንጃ ግራንጃ ይገጥማሉ። አስፋው አልቀበልም አሉ። ሀገር አላት ኢትዮጵያ የምትባል የገዛ ሀገሯ ዜግነት ይበቃታል አይነት ነገር አሉ። አሜሪካኖች አንድ አስማሚ ሀሳብ አነሱ። ይህን ሰርተፍኬት ተቀበል፣ ልጅቷ 18 ዓመት ሲሞላት ስጣት፣ ከዛ በኋላ እሷ አሜሪካዊነቱን ትፈልጋለች ወይስ አትፈልግም ራሷ ትወስናሉ። ጋሽ አስፋው በዚህ ስምምነት ያንን የልደት ሰርተፍኬት ተቀበሉላት። እዚህ ጋር አሁን ያለው መንፈሳችንን ማንሳት ያለብን ይመስለኛል። አሁን አንዳንድ የሞላላቸው ምናልባትም ቪአይፒ የምንላቸው ቬሪ ኢምፖርታንት ፐርሰን ለማለት ነው። ማንም ቬሪ ኢምፖርታንት ፐርሰን የለም። ሁላችንም ቬሪ ኢምፖርታንት ፐርሰን ነን። እዚህ ምድር ላይ መተናል። የየራሳችን ሚና አለን። 1001 ሀገራችን ልንገነባና ልናለማ የምንችልበት እልፍ ነገር ስላለ ራሳችንን መሆን ነው ትልቁ ነገር እና በዚህ አሁን ባለንበት ሁኔታ በፖለቲካ አስተሳሰባችን ቪአይፒ የምትላቸው ባለ ሀብት የምትላቸው ፖለቲካው ላይ ትልቅ ኃላፊነት ያሉ ሚኒስትሮች ምኖች
ባለቤቶቻቸውን አዲስ አበባ ውስጥ ያስጸንሱና ዋሽንግተን ነው የሚያስወልዱት። ለምን መሰላችሁ? ልጆቻቸው አሜሪካዊ ሆነው እንዲያድጉ። አንዳንዴ ኢትዮጵያ ፖለቲካ ውስጥ ስታቦካ ስትጋግር፣ በዚህ በኩል መሄድ ያለብን በዚህ በኩል ካልሆነ ሞቼ እገኛለሁ እያለ ይመራን የነበረ ሰው ልጁን አሜሪካዊ አድርጎ የሚቀርጽ ከሆነ ለምን ኢትዮጵያ ፖለቲካ ውስጥ ይዘባርቃል? ቢያንስ እኔ መጪው ልጆቼ የሚኖሩበትን ሀገር ነው እየሰራ ያለሁት ብዬ ነው ማምነው። ምክንያቱም ልጆቼ ኢትዮጵያ የሆነ ይቀጥላሉ፣ ዘር ማንዘርም ኢትዮጵያ የሆነ ይሄዳል። ከዛ አንጻር ነው ማየውና እንዲህ የሚያደርጉ አሉ። አሁንም የሚገርመው አጋጣሚ እርሾ አለመጥፋቱን ልብ እንድትሉ ያስፈልጋል። አንድ ሐኪም ስሙን የማላቀው ምናልባትም ከ10 ዓመት በፊት ዶክተር ሲሳይ ከሚባል ጥቁር አንበሳ ሆስፒታል ውስጥ በሕክምና ሙያ ላይ ያገለገለ ያለ ስፔሻሊስት ስናወራ አንድ ጓደኛውን ስሙን ሳይጠራ ጠቀሰልኝ። ምን አረጋ አልኩት። ባለቤቱ ዋሽንግተን ጸነሰች። ልክ ወሯ ሊገባ ሲል አግለብልቦ ወደ ኢትዮጵያ ይዟት መጣ አለ። ኢትዮጵያ መታ ልጇን ወለደች። ለምን እንደዚህ ያረክ? እንዲህ አይነት ጥቅማ ጥቅም እኮ አሜሪካን ውስጥ ነበረ ስንለው ነው በሰንደቅ ዓላማ የማፍራባት እንዳልሆንኩ ልጄ ማወቅ አለበት ሲል እርሾ እንዳለ አሳይቶናል። አትርሱብኝ። ምናልባትም እንደዚህ ልባቸው ለሸፈተ አካላቸው ኢትዮጵያ ውስጥ ለሌለ አሜሪካን አዳኛቸው አድርገው ላሰቧት ሰዎች ሮክፌለር የተሻለ ሀሳብ አቅርቦ ነበር። ባለፈው አጫውቻችኋለሁ። በ1928 ኢትዮጵያ ስትወረር ራኬት የተባለ ሰው ልኮ ቀዳማዊ የኢትዮጵያን ግማሽ አካል ሽጥልኝ ብሏቸው ነበር። እርግጠኛ ነኝ ሰሜኑን የኢትዮጵያ አካል ነበር የሚገዛው። ቢገዛ አባይን ይቆጣጠረዋል። ከዛ በኋላ ግብፅ በሃይላንድ ይሁን በጀሪካን ውሃውን ትቀበላለች። ምክንያቱም አሜሪካንስ ይሄ ጉልበት አላቸው። ወደ ሜክሲኮ የሚሻገር ወንዝ መቶ አስቀርተውታል ዩናይት ስቴትስ ውስጥ። ስለዚህም ያሸነፈ ልክ ነው ያን ያደረግ ነበረ። ግብፅም ጉድ ትሆናለች። እነዚህም ልባቸው የተሸደዱ ሰዎች ደግሞ እድል ይኖራቸው ነበር። ወደዚህ ወደ ሰሜን ኢትዮጵያ እየተሰደዱ እፎይታን ያገኙ ነበር። ያ አልሆነም። ለማንኛውም ጋሽ አስፋው እንዲህ አይነት ኢትዮጵያዊ ነበሩ። ወረቀቱን አቆዩላት ለማክዳ። ማክዳ አልጠቀመችበትም። 18 ዓመት ከሞላ በኋላ አየች። ካየችው በኋላ ተወችው፣ አገባች። ካገባችው ልጅ ጋር ወደ ጣሊያን ሄደው መኖር ጀመሩ። ጣሊያን ሄደው ሲኖሩ በአጋጣሚ ባለቤቱ አረፈ። አሁን ሮም፣ ጣሊያን፣ ሚላኖ፣ ሌሎችም ከተሞች ለእሷ ምኑም አይደሉም። ስለዚህ ወደ አዲስ አበባ ተመለሰች። አዲስ አበባ ስትመጣ ደግሞ ከባለቤቷ ጋር የተገናኘችበት ነው። ስለዚህም ሁለቱም ትዝታዎች አሏት፣ ታሪክ አሏት። ስለሆነም ያለው አማራጭ አንድ ነገር ማድረግ ነው። አባባያን ወረቀት አምጣው ብላ ስትጠይቅ እድሜዋ 30 ምናምን ዓመት ሆኗል። ያን የዜግነት ስርዓት በመጠቀም ወደ ዩናይት ስቴትስ ተሻገረች። እዛም ብዙ አልቆየችም፣ አረፈች። አሁንም ያልተጻፈውን ታሪክ ነው መነግራችሁ። ብዙ ጊዜ ጋዜጣ ላይ ሬዲዮም ቴሌቪዥን ላይ ስናወራ ትልልቅ የሚባሉ ወይ ደግሞ ከዚህ ከምዕራቡ በኮረጅነው ባህል መሰረት የት ዩኒቨርሲቲ እንደተማርን፣ ስንተኛ እንደወጣን፣ ምን እንደተመራመርን ነው የምንናገረው። እኔ ጋሽ አስፋው ሚኒስትር እንደነበሩ አውቃለሁ። የጉምሩክ ከፍተኛ ኃላፊ እንደነበሩ አውቃለሁ። ኩራዝ ከፍተኛ ኃላፊ። ይሄ ሁሉ ለእኔ ተጽፎ ልናገኘው የምንችለው ነው። በፍጹም ሊጻፍ የማይችለውና ስትሰሙት ተአምር ነው የሚያሰኛችሁን ደግሞ እኔ ልነግራችሁ እችላለሁ። ምክንያቱም የቅርብ ወዳጃቸው ነኝ። አንድ ጊዜ ምሳ ልንበላና በሆነ ጉዳይ ልንወያይ ተቀጣጥረን አርፍደው መጡ። በጣም እየተጣደፉ ያን ግዙፍ አካል እያደረጉ በፍጥነት እየተራመዱ ደረሱና አንድ የሆነ እኮ ነገር አጋጥሞኝ ነው ዘነበ ያረፈድኩት አሉኝ። ምን ሆነው አልኳቸው። እናቴ ልካኝ አሉኝ። ያኔ 75 76 ዓመት ይሆናቸዋል ጋሽ አስፋው። እናቴ ጋዝ የለም ሰፈር ውስጥ፣ ስለዚህ እገሌ የሚባል ነዳጅ ማደያ ጋር ጋዝ ስላለ ሄደህ ገዝተህልኝና ብለው
በጀሪካን ገዝተው ለመምጣት ሄደዋል። ልዩ የሚያደርገው መኪና አላቸው። በመኪናቸው ሄደው ጀሪካኑን አሰልፈው፣ ያው ታውቁታላችሁ፣ ጀሪካኑ ይሰለፋል፣ ተራ በተራ ይቀዳልሃል። ከህፃናት ጋር ነው፣ ከልጅ ልጆቻቸው ጋር ነው ጀሪካኑን አሰልፈው ጋዝ የቀዱት። ልብ አድርጉልኝ፣ በአንድ ወቅት ሚኒስትር የነበሩ ከፍተኛ ኃላፊ የነበሩ በዘመኑ ቋንቋ ቪአይፒ የነበሩ ሰው ለእናታቸው ጋዝ ጀሪካን አሰልፈው ገዝተዋል። ምናልባትም ዝርዝሩን አልጠየኳቸው ይሆናል እንጂ ህፃናቱ ደግሞ ሲያዩዋቸው ትልቅ ሰው ናቸው፣ ሽማግሌ ናቸው፣ ቅድሚያ ሰጥተዋቸውም ሊሆን ይችላል። እርግጠኛ ነኝ ባህሉ ድራሹ አልጠፋም፣ አልሞተም። እንደዚህ አይነት ትልቅ ሰው ይከብዳል፣ የእሳቸው አካል ደግሞ ከባድ ነው። ስለዚህም ቅድሚያ የሚሰጧቸው ይመስለኛል። ለእኔ የገረመኝ እናትየውም አስፋው ልጄ ነው ብለው በ75 እና በ76 ዓመት ና ጋዝ ግዛ ማለታቸው፣ ጋሽ አስፋው ምንም ቅሬታ ሳያሰሙ ተቀብለው ሄደው ለእናታቸው ጋዝ ገዝተው መምጣታችሁን ስንቶታችሁ ታውቁታላችሁ? ጋሽ አስፋውን ስጨብጣቸው እጃቸው በጣም ጠንካራ ነው። እንደስ አካላቸውን ሳየው ጥሩ ነው። ረጅም መንገድ ሄደን ሳንበላበት ጊዜ አለ። አሁን ከብርሃንና ሰላም ህንፃ እስከ 5 ኪሎ ድረስ እየሄድን ምሳ በልተን የምመጣበት ጊዜ አለ። ምሳ በልተን ምንም አጠራጠሩ እያወራን በጣም በጥልቅ ነው። በዓለም ስነ ጽሁፍ፣ በኢትዮጵያ ስነ ጽሁፍ ባልተጻፈው ታሪካችን ላይ አያሌ የሚያውቁትን ነገር ያጫውቱኛል። እና በእግርም የመሄድ ልምድ አላቸው። ጠንካራ ናቸው። እጃቸውን ስጠረግ ሲጨበጥ ጥንካሬያቸውን ያሳያል። ምንድን ነው ይህ ምስጢሩ ብዬ ከራሴ ጋር መምከር ጀመርኩኝ። አንድ ቀን ተዋ ብሎ ፈነዳ። ምስጢሩን አወቅኩት። ሁሌም እንቅስቃሴ ላይ እንደሆኑ ተረዳሁኝ። ትላንት ማታ አሉኝ። ሻልኳችሁ ሰፈራችን ውሃ ጠፍቶ ነበር ሰሞኑን። ማታ ከምሽቱ 9 ሰዓት አካባቢ መጣች። ሌሊት ተነሳሁ። እኔ በዛን ሰዓት ተነሳሁና በርሜሎቹን በሙሉ በባልዲ እየቀዳሁ ሞላኋቸው አሉኝ። አሁንም ይሄ ምንም አጠራጥሩ 76 77 78 ዓመታቸው ላይ ነው። ልብ አድርጉልኝ። ልክ የመጀመሪያዎቹ 50ዎቹ ላይ ስንደርስ እኮ ነው አንገት የምንደፋው። በቃ አረጀሁ አልፈለግም ምናምን ስሜት የምንገባው። ከሰራን ከተንቀሳቀስን ግን ጋሽ አስፋው መሆን እንችላለን። እስከ ቅርብ ጊዜ ድረስ ጋሽ አስፋው መኪና ይነዱ ነበር አላቸው። አንድ ቶዮታ ኮሮላ መኪና። የሚገርመው አጋጣሚ በቅርብ ነው ያቆሙት። ምናልባትም 85 86 ምናምን ሲሆናቸው አቆሙ። መኪና ያለን ጓደኞቻችን የምንገናኝበት ቦታ እንቀጥራቸዋለን፣ ምሳችንን እንበላለን፣ እንወያይና ቤታቸው ድረስ እናደርሳቸዋለን። አሁን ለዚህ ወግ መድረሴ እግዚአብሔርን ከልብ አመሰግነዋለሁ። ድንቅ የኢኮኖሚ አዋቂም ቢሆኑ ብዙ ጊዜ ቀልባቸውን የሚስመው የኢትዮጵያ ስነ ጽሁፍ ነው። ለምን ቋንቋ እንዳልተማሩ አላውቅም። ቢማሩ ኖሮ ምናልባት ቶፕ ከሚባሉ መምህራኖቻችን መካከል አንዱ የሆኑ ነበር። ጥልቅ አንባቢ ናቸው። በፈረንጅኛውም በእኛም ቋንቋ አንብበዋል። በጣም በሚደንቅ መልኩ ለራሳቸው ቋንቋና ባህል ያደላሉ። በእንግሊዝኛ የሚጽፉ ወዳጆቻችን አሉ። ግን እሳቸው ያንን አይደግፉትም። መሆን ያለበት በገዛ ቋንቋ መጽሐፍ፣ ከዛ በኋላ ፈረንጅ ከፈለገ ምን ጻፉ ብሎ አስተርጉሞ ያንብብ እንጂ ለምንድን ነው ለፈረንጅ የማገለግለው የሚል አቋም ነው ያላቸው። በአማርኛ ቋንቋ ስነ ጽሁፍ ውስጥ ምናልባትም ከሞላ ጎደል ስብስብ ያላቸው ሰው እሳቸው ይመስሉኛል። ሁሉም ስብስብ ያላቸው 3 ሰዎች ነበሩ እኔ እንግዲህ የማውቃቸው። አንዱ ጋሽ አስፋው ናቸው። 2 ተስፋዬ ገሰሰ ነው። 3 አብርሃም ረታ አለሙ ነው። አብርሃም እንዳውም የሁላችንንም ድርሰት 2 ኮፒ ነበር የሚኖረው። ጋሽ አስፋውም እንደዛ ናቸው። እንዳውም ተስፋዬ ገሰሰና ጋሽ አስፋው አንዱ ለሌላው ይሰጣጡ ነበር። እኔ ጋር 2 ኮፒ ነው ያለው፣ አንተ ጋር ይኖር፣ እንደዚህ ይባባሉ ነበርና እነዛን ሁሉ ማንበብ ከባድ ነው። ማንበቡ ብቻ መጽሐፍ መጠበብ፣ እነዛ ላይ ጥበበ ቃላትን መስራት ሌላ ሁለተኛ ነው። ማንበብ ስራዬ ብለው አንብበዋቸዋል። አሁን 1940ዎች ውስጥ ብትመጡ ቤሳ ልብ ወለድ የሚበዙበት ዘመን ነው።
በዛ ዘመን ውስጥ ከልታማው እህቴ፣ በማግኘቴ ወላጅን መክዳቴ፣ ከማናንሼ ምናምን የሚሉ 40 ገጽ 30 ገጽ ምናምን የሚሆኑ መጽሐፍት እነሱን ሁሉ አንብቧቸዋል። እነሱም ሼልፎቻቸው ላይ አሉ። ይገርመኛል ምን ያህል በጥልቅ ለማወቅ እንደሚጥሩ። በዚህ ጥረት ውስጥ እያሉ ግን ጥንቁቅ ናቸው። ከማንም ከምንም ምንም ነገር አይፈልጉም። ምናልባትም አሁን እዚህ ጋር ኢኮኖሚስትነታቸው ነው የሚመጣው። ሁሌም ለራሳቸው የሚያስፈልጋቸውን ነገር አደራጅተው ይይዛሉ። ካስፈለገም ጥቂት ይደጉማሉ። ለሻይ ላቀረበልን ምግብ ላቀረቡልን ልጆች ልባርጉልኝ ጡረተኛ ናቸው። ከዛ ላይ ጉርሻ ይሰጣሉ። ይህን እያደረጉ ነው የኖሩት። አንድም ቀን ቸገረኝ ብለው ገንዘብ የሚያበድራቸው ሰው እንዳለ ጠይቀው አያውቁም። ሁሌም ጥንቁቅ ናቸው። የሚያስፈልጋቸውን ሁሉ ያደርጋሉ። አሁን ከቅርብ ጊዜ በኋላ ነው አዲስ አበባ ውስጥ ከተማ ወጥተህ ምሳ ሰው ልጋብዝ ማለት የምትችልበት ሁኔታ ውስጥ አይደለም ያለ ነው። 1 ኪሎ ግራም ስጋ 1200 ብር 1300 ብር በሚሸጥበት ሀገር ምናልባት አሁን ፋሲካው ደግሞ ሲመጣ ምን እንደሚሆን ወደፊት የምናየው ነው። አይሞከርም። ተራ ሳንድዊች በልተህ 300 ምናምን ብር የምትከፍለው። ትላንት አሁን ከልጄ ጋር 6 ኪሎ ዩኒቨርሲቲ መሄድ ነበረብን። 4 ኪሎ አካባቢ ወርደን አንድ ካፌቴሪያ ልጄን ይዤ ገብቼው እዘዝ አልኩት። ሳንድዊች እንቁላል ሳንድዊች አምጡልኝ አለ። እንቁላል ሳንድዊች መጣለት። አንተን አሉኝ። አይ እኔ አረፍዳለሁ አሁን ኩዳዴ አይደለም ወይ ምናምን አልኳቸውና እኔ አረፈድኩ። እሱ በላ 310 ብር ነው የከፈልኩት። አሁን ከኢትዮጵያ ውጭ ላለ ሰው የሚያስጮኸው ነው ይሄ። እንግዲህ ተራ ሳንድዊች ቺፕስ ምናምን ጨማምረውለታል። ትንሽ ማጣቀሻ ነገር አለው። 310 ብር ዝርዝር ስለሌለኝ እንጂ ጉርሻ መተው ነበረብኝ። ይህን ተቀብየዋለኝ። አሁን አይቻልም። አሁንም ጋሽ አስፋው ጥንቁቅ ናቸው። ከማንም ምንም ሳይጠብቁ አንድም ቀን ቸገረኝ ሳይሉ ባለፉት 32 ዓመታት አብረን ቆይተናል። ለእኔ የሰሩልኝ ውለታ እዚህ ጋር መመስከር ያለብኝ ይመስለኛል። በግል ረጅም ጊዜ ፕሬስ ድርጅት ሰራሁኝ። አልተስማማኝም። በጣም ዘገየ። እንዲያውም 13 ዓመት ገደማ ነው የሰራሁት። አንድ ቀን ከዛሬ እንግዲህ 32-30 ዓመት በፊት ምንም ጥርጥር የለውም 347 ብር ያስተዳድራል። ያኖረ የነበረው ወንደላጤ ነኝ። ቤተሰብ የለኝም። የመጣሁት ከጦር ግንባር ነው። የምፈልገው ቀላል ነገር ነው። ምግብ፣ መጠለያና ማነበውን ነው በቃ። ከዛ ገርልፍሬንድ ምናምን የሚለው ቀስ ብሎ የሚመጣ ነገር ነው። እዛ ውስጥ እያለሁ ከ347 4 ገብተሃል የሚል ደብዳቤ ደረሰኝ። በጣም ደስ ብሎኝ ለጓደኛ አለማየሁ ማሞ አሌክስ 4 ገባሁ አልኩት። አሌክስ ሲያወራ ዝግ ብሎ ነው፣ ግን መሬት ጠብ አይልም የሚያወራው። ዘነበላ መጀመሪያ በ347ቱ መኖር ቻልበት። በ347ቱ መኖር ካትችል 4 ደግሞ እዚህ ቢገባ ጌጁ የሚያመለክተው 0 ላይ ነው አለኝ። አቤት የተናደድኩት! እንዴት በጣም ተናደድኩኝ። ልክ ነው። 4 ቢገባ ፍራንክ አይበቃኝም። ሱሰኛ ምናምን ስለሆንኩ ሳይሆን ህይወት ነው በቃ። ትራንስፖርት ምሳ ምናምን ስትል ጨዋታ ያልቃል። እና ስራ ማቆም አልችልም ገንዘብ ስለሌለኝ። ምንድን ነው ማድረግ ያለብኝ ብዬ ስል አለማየሁ እንደዚህ ደም የሚያስቀምጥ ተረፍ ሲተርበኝ ወዲያውኑ ከላይ የሚጨመሩልኝ ገንዘቦች ማጠራቀም ጀመር። ቁጠባ ውስጥ ገብቼ ያለምንም ጥርጥር በተወሰነ ጊዜ ምናልባት 4-5 ዓመት ገደማ የቆየው በኋላ 15 ሺህ ብር ገደማ ኖረኝ። ማስታወሻም በወቅቱ ይታተም ስለነበር ትንሽ ደጎመኝና በአጠቃላይ 15 ሺህ ብር ኖረኝ። 15 ሺህ ብር ደግሞ በወቅቱ በፕሬስ ድርጅት ለእኔ ከሚሰጠው በጀት አኳያ የዓመት በጀቴ ነው። ፕሬስ ድርጅት ስሰራ 1200 ብር ገብቼ ነበር። ይገዛ ነበር በቃ። ትዳርም ደፍሬ የገባሁት ምናምን እዛ ከደረስኩ በኋላ ነው። እንዳውም እንደዛም ሆኖ ባለቤቴ ነበረች ደሞዝ የምትበልጠኝ። ያም ሆኖ ህይወትን ጀመርን። እዛ ጋር መድረሴን ሳረጋግጥ 15 ሺህ ብር እጄ ላይ እንዳለ ሳረጋግጥ ስራ ማቆምና የማምንበትን ነገር ብቻ መስራት። ወታደር ቤት እያለሁ አምነህ ትተኩሳለህ፣ ያው ታዘህ ትተኩሳለህ። ወታደር ቤት ካለ ተኩስ ይልሃል ትተኩሳለህ፣ አቁም ይልሃል ታቆማለህ።
የመንግስት ጋዜጣ ላይም ስሰራ እኮ ጸሐፊ ይልሃል። እንደዛ ነው። እና ለህሊናዬ ግን ደስ የሚለኝ ነገር አንድም ለፕሮፓጋንዳ የተጋለጠ ሀገርና ወገኑን የከዳ ጽሁፍ የግል ፋይሌ የለም። የግል ፋይሌ ሲል ሄዳችሁ አዲስ ዘመን ጋዜጣ ወደኋላ ብታገላብጡ በኪነ ጥበብ በባህል እንደዚህ በማምንበት ነገር ካልሆነ በስተቀር ለፕሮፓጋንዳ የተጋለጠ ነገር ሰርቼ አላቅም። በዚህ ደስተኛ ነኝ። እንደውም አንድ ጊዜ መስሪያ ቤቱን እኔ ለቅቄ ስወጣ የመጨረሻውን ከዛሬ ጀምሮ ስራ አቁሜያለሁ ብዬ ማመልከቻዬን ጽፌ ስወጣ ጌጡ ተመስገን ደግሞ ሲገባ ተገናኘን። ጌጡ ወዳጄ ነው። ሰላም ተተለዋወጥና ለዚህ መስሪያ ቤት ውስጥ ቀጥሬ ልገባ ነው አለኝ። አሪፍ ነው፣ እኔ ደግሞ ቀጥሮን ሰርዤ ልወጣ ነው አልኩት። ምን ትመክረኛለህ ከዚህ በኋላ እዚህ መስሪያ ቤት ጋር ስሰራ አለኝ። እሱ የዛን ጊዜ ኢትዮጵያን ቴሌቪዥን እየገባ ነበር። ከኢትዮጵያን ቴሌቪዥን ጋር የምታምንበትን ህብረተሰቡ የሚወደውን ለሀገርና ለወገን የሚበጅ ነገር ስራ። እኔ ሄደህ አዲስ ዘመን ጋዜጣ ላይ ወደኋላ ብታገላበጥ አንድም ስሜን በነውር የሚያስነሳ ወግ ወይም ዜና የለም። ለፕሮፓጋንዳ ባልተጋለጠ መንፈስ ነው ሰርቼ የወጣሁት እና ያን ጌጡ መልካም ሁሉ እመኝልሃለሁ አልኩት። የሚገርመው አጋጣሚ ጌቱ ቀድሞም የስነ ልቦና ዝግጅት ስለነበረው የሚያምንበትን ጥሩ ጥሩ ፕሮግራሞች ሰርቶ ነው ከዛ ድርጅት ተገላገለው። እኔም በእንዲህ መልኩ ከዛ ድርጅት ልገላገል ወሰንኩ። ይህን ውሳኔን ለባለቤት ያልነገርኳትም ለጋሽ አስፋው ነው ያማከርኳቸው። ጋሽ አስፋውን ኢኮኖሚ ነፍሳቸው ተቀሰቀሰ። ልትለቅ ነው? አዎ። ገንዘብ አለህ? የመጀመሪያ ጥያቄ ኢኮኖሚስት። አዎ 15 ሺህ ብር አለኝ ስላቸው ተመስገን ተመስገን ተመስገን፣ በቃ ትችላለህ። ወጥተህስ ምንድን ነው የምትሰራው? እነዚህን ስራዎች አጠናቅቃለሁ። ከበኋላ የጻፍኳቸው መጽሐፎች በሙሉ ቀድሞም ቋት ውስጥ ነበሩ። እነሱ ማጠናቀቅ ነው። ልጅነት አሁን በጣም ዝነኛና ፖፑላር እንደሚያደርገኝ ስለማቅ ፕሬስ ዝናዬን እንዲጋራው አልፈለኩም። እዚህ ነው ያለው፣ እዚህ ጋር የሚቀመጠው እያሉ እኔ የገበያቸው አካል እንዲያደርጉኝ አልፈለኩም። ስለዚህ ዝናዬን የግሌ የራሴ ላቤን ጠፍ አድርጌ እንቅልፌን መስዋዕት አድርጌ 13 ዓመት ከ6 ወር የጻፍኩት ስለሆነ ማንም እንዲጋራኝ አልፈለኩም። ወጣሁኝና ፕሬስን ለቅቄ እንደወጣሁ መጀመሪያ የታተመው መጽሐፍ ልጅነት ነው። 2015 ከመስሪያ ቤቱ የለቀኩት መስከረም 1999 ዓመተ ምህረት ላይ ነው። ይሄን አረኩኝ እና ጋሽ አስፋው በጣም ደስተኛ ነው የሆኑት። በቃ ሂድ እንገናኛለን በርታ አሉኝ። ለቀኩኝ። ገንዘብ ወሳኝ ነው በነገራችን ላይ እንደዚህ አይነት ውሳኔ ሲወስኑ። በቅርብ ምናልባትም ድጋሚ ያነበብኩት አምባሳደር ብርሃኑ ድንቄ ከቀዳማዊ ሥላሴ መንግስት ጋር 1960ዎች ውስጥ ተቃርነው ቀዳማዊ ሥላሴ መንግስት ዲሞክራት አይደለም ብለው መዝለፍ እና ማስተካከል አለበት ብለው የሚያምኑትን ነገር ለማድረግ ስራቸውን ሊለቁ ሲወስኑ አንድ ያማከሩት አሜሪካዊ ሪፖርተር ገንዘብ አለን ያላቸው የመጀመሪያ ጥያቄ። ደነገጥኩ ይላሉ። ገንዘብ ሳትይዝ በፍጹም ምንም ነገር መወሰን መቻል የለብህም። ገንዘብ ከያዝክ ግን እውቀት ካለህ ግን በራስ የምተማመን ከሆነ ሩቅ የምታይ ከሆነ ውድቀቱንም ተቀብለህ ትገባበታለህ። እኔ አሁን በሁለት እግሬ የቆምኩት በዚህ ነው። ምናልባትም ፕሬስ ድርጅት እያለሁ 15 ሺህ ብር ነበረ የዓመታዊ በጀቴ። አሁን በጀቴ 100-200 ሺህ ብር ሊሆን ይችላል። ይህ ደግሞ በስታቲስቲክ ቋንቋ ወይም በጋዜጠኛ ቋንቋ እንትን በሉት ስንት 100% አደገ ነው የሚባለው። ስለዚህ በራስህ እንድትተማመን በራስሽ እንድትተማመኝ ለማወቅ መጣር፣ ማንበብ፣ ጉሩ መፍጠር ሩቅ እንድታዩ ያደርጋችኋል። ጋሽ አስፋው ናቸው ከሎሬ ጸጋዬ ገብረመድህን ጋር ያስተዋወቁን። ጸጋዬ እኛ ሰፈር ሰው ነው። ቂርቆስ ድንበሩ ላይ ነው ያለ። አሁን የቂርቆስ ክፍለ ከተማ ሆኗል የእሱ ቤት እና ይሄ ዘነበው ላይ ይባላል። ስላንተ ጽፏል አሉት። ምንድን ነው ስለ እኔ ጻፍከው አለኝ ጸጋዬ።
የጭርቆስ ልጅ ነው ብዬ የጻፍኩት። የቄራ ልጆች ደግሞ የቄራ ልጅ ነው ይሉሃል አንተን፣ እኔ ግን የቂርቆስ ልጅ መሆንህን የጻፍኩት አልኩት። እውነቱን ለመናገር ግን የበክተራ ልጅ ነው። ምክንያቱም ቄራ ወረድ ይላል፣ ቂርቆስም ከፍ ይላል። በክተራ አካባቢ ነው ጸጋዬ ገብረመድኅን ቤቱና እንደውም አሁን ግን ለታሪኩን ሳነብ የበግ አገዛዝም ያውቃል። የበጉን ጥርስ አይቶ ብሎ ላት ዳብሶ የመግዛት ባህሉን መኖር ከሚያስደስተው ሰዎች መሀል አንዱ ነው እና እንደዛ እንደሚያደርግ አውቃለሁ ከንባቤ። ከእኔ ጋር ስናወራ የቂርቆስ ልጅ ነው ብዬ ጻፍኩኝ አልኩኝ። አንዱ ቂርቆስን ለማንጓጠጥ ያው አሁን የቀራቸው ሰፈር መስደብ ነው። ድሮ ዘር መስደብ ነበር። አሁን ዘር መስደብን ለአንዴው ለመጨረሻ ጊዜ አንደበታቸውን እንዲዘጉ አረገ። ስለዚህ የቀለላቸው ሰፈር መስደብ ነው። ቂርቆስ ለብዙዎች ማላገጫ ነው፣ ግን እኛ ተወልደንበታል፣ እያሰብን ነው። በሀገራችን አለም በዓለም አቀፍ ደረጃም የሚፈልገውን ነገር እያዋጣን ነው። በዚህ በሽቄበት ለአንዱ ሰንደቅ የሚሉት መጽሔት ላይ መልስ ሰጥቼ ነበር። ያን አይተው ነው ጋሽ አስፋው ጸጋዬ የሰፈራችን ነው ይልሃል ሲሉት፣ ጸጋዬ ምን አለኝ፣ የአምቦ ልጆች የላይኛው ሰፈር ልጆች እዚህ ነው ሰፈሩ ይላሉ፣ የታችኛው ሰፈሮች ደግሞ ሰፈሩ እዚህ ነው ይላሉ። በጥበት ካልሆነ የሁላችሁም ሰፈር ልጅ ነው ያለኝ። ከጠበብክ ጸጋዬ ሰፈር ልጅ አይደለም። ስትሰፋና ሩቅ የምታይ ሲሆን ግን ጸጋዬ ገብረመድኅን የሰፈር ልጅ ይሆናል። ከጸጋዬ ጋር በሕይወቴ የተነጋገርነው ይችን ሀሳብ ነው። ከዛ በኋላ አልተገናኘንም። ጋሽ አስፋው መጠጥ አይጠጡም። አሁን ሳነብ ድሮ ወጣትነትን የሆነ ጉልምስና ላይ ከተወሰኑ ጓደኞቻቸው ጋር ከተመረጡና የእድሜ ኩዮቻቸው ጋር ይጠጡ ነበር። አሁን ከኔ ጋር አንድም ቀን ቢራ ጠጥተን አናቅም፣ መለኪያ ጋይተን አናቅም። ይህን እፈልገዋለሁ። እኔ ደግሞ ዛና ብለን የምንጫወትበት ሁኔታ ያስፈልጋሉ እያምናለሁ። እሳቸው ግን እድሜያቸው እኩያ ካልሆነ ከእንደኔ አይነቱ ጋር አይጫወቱም። አሁን ለእሳቸው አሁንም ወጣት ነኝ። ጀነራል ተስፋዬም እንደዛ ናቸው። ጀነራል ተስፋዬ ሀብተ ማርያም የህብረተሰባዊት ኢትዮጵያ ወደር የሌለው ጀግና ሜዳሊያ ተሸላሚ ናቸው። ጀነራል ተስፋዬ ወዳጄ ናቸው። አንድ ወታደራዊ ቋንቋ ይገባኛል፣ ሳይንሱ ይገባኛል። ከኔ ጋር ተግባብተን እንጫወታለን። አንዳንዴ እንደውም ሳወራቸው እወድሃለሁ ዘነበ ግን ደፋር ይሉኛል። አንዳንዴ የማነሳቸው ጥያቄዎች ያስንትን ይላቸዋል፣ ይገርማቸዋል። እና እኔ ደግሞ መጠየቅ አለብኝ፣ ጋዜጠኛ ነኝ፣ ጉዳዩን አስበዋለሁ። አገሬን ሴንተር አድርጌ ነው ማስበው። ለአገሬ ውድቀትና የአብዮታዊ ሰራዊት መበተን ማን ምን አስተዋጽኦ አደረገ ማወቅ አለብኝ እና የምጠይቃቸው ወሳኝ ጥያቄዎች አሉ። ይህን እያል ለምን ጉራጌ ሀገር ሄደን ይህንን ውይይታችንን አንድ ፈራና ሲዘውም አልኩ። ጉብሬ አካባቢ እሳቸው ቤት አላቸው። እዛ ጠቦታችንን አርደን ሪላክስ አድርገን ካቲካላይን እየጠጣሁ እንጫወታለን ስላቸው እኔ ፊት ካቲካላ ጠጣም አሉ። ለምን እላቸዋለሁ፣ ጉራጌን አሁን በአጠቃላይ ያበላሸው ካቲካላ ነው አሉ። እኔ ደግሞ ጀነራል የማውቀውን ልንገሮት፣ ጉራጌ ሀገር ምርቃት ብቻ ከ1 ሰዓት በላይ ይፈጃል። በቃ አሚን 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 የተባለ ከፊት የተቀዳጅ ካቲካላ ካለ ሳብ አድርጎ መልሶ አሚን መቀጠል ይቻላል። ይህን ያህል ማህበረሰቡ በሚፈቅድበት እንትኑ ባህል ውስጥ አድገው ለምን የሚከለክሉት አልኩ። ወታደራዊ ባህሪያቸው ይጫናቸዋል። ጀነራልነቱ አለ፣ ምንም ጥርጥር የለውም። ትልልቆቹም ጀነራሎች ይህን ያደርጋሉ። አሁን ሁለተኛ ዓለም ጦርነትም ከመሩ ጀነራሎች መካከል አንዱ ፊልድ ማርሻል ሞንቶጎሞሪ ነው። ሞንቶጎሞሪ ፊት እኔ ነኝ ያለ ጀነራል ሲጃራ አያጨስም። አንድ ሰው ብቻ ነው እንዲያጨስ ይፈቅድለት፣ እሱም ወነሰል ሸልቸር ነው። ባለሳሳት ጀነራል ተስፋዬ ፊት አልኮል ሊጠጣ የሚችል ፕሬዚዳንት መንግስቱ ኃይለማርያም ብቻ ሊሆኑ ይችላሉ። በምንም ተአምር እሳቸው ፊት አይቻልም። በዚህ ምክንያት ውይይታችን ቆመ። ከጋሽ አስፋውም ጋር ይኸው እስካሁን መለኪያ አላጋጨንም። እኔም 60ውን አልፌያለሁ፣ እሳቸውም 90 ደርሰዋል። ለምንድን ነው አንድ ላይ መለኪያ ማናነሳው? ይኸው ዛሬ ጉሮዬን ጋሽ አስፋው ዳምጤን በዚህ መልኩ አሰብኳቸው። ጋሽ አስፋው 90ኛ ዓመቶትን በአደባባይ እንዳከበርን ሁሉ እርግጠኛ ነኝ የእግዚአብሔር ፈቃድ ሆኖ 100ውን እናከብራለን ብዬ ተስፋ አደርጋለሁ። ሰላም በምድራችን ላይ ይስፈን።